ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። አባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እያልኩ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዶቼ ለምታበረታቱ በሙሉ ምስጋናዬ ከልብ ነው። ቃል የለኝም ሆነ ስለመናገር አህባቦች ማለት ነው። ስራ እየበዛባችሁ እየተጨናነቃችሁ እዚህ ጋር ደግሞ በዩቲዩብ በቃ እኔ እንጃ ወላሂ እንደው በነገራችን ላይ የመዳም ቀመሞች እኮ እንለያለን አይደል? ሀቂቃ ማለት ነው። ምክንያቱም ስራ እንኳን እየበዛብን እንዴት በቃ እንደው የምንለፋው እንደዚህ የምንሯሯጠው ነገር በጣም እጅብ ይለኛል። ደክሞን ሁሉ ማንረታው ነገር ማለት ነው። እና እንደዛ ጊዜያችሁን እያብቃቃችሁ በቃ እህቶቻችሁን ስትዘይሩ ምናምን ማሻአላህ ተባረከላ አላህ የጠበቃችሁ በያላችሁበት። ያው እንግዲህ ረመዷን ላይ እንደተለመደው ትንሽ ጫና ይኖራል ማለት ነው። በሶብር በትዕግስት መታገስ ነው። ያው የማያልፍ ነገር የለም። ሁሉም ነገር ያልፋል አይደለ? እነ ማዕል ዑስሪ ዩስራ ነው። ከችግር በኋላ እውነትም ድሎት አለ። ብቻ እኛ እንታገስ፣ ብቻ እኛ እንሶብር እንጂ የማያልፍ ነገር የለም። አንድ ቀን ለኛም ቀን ይወጣና ኢንሻአላህ ሀገራችን ገብተን ከቤተሰቦቻችን ጋር በቃ ደስተኛ ሆነን የምንኖርበት ቀን ይመጣልና ያችን ቀን ለማግኘት ደግሞ የኛ መታገስ ግድ ይላል ማለት ነው። በዛ ላይ ደግሞ ራሳችሁን ጠብቁ። ከሁሉም ወላሂ ራስን መጠበቅ ነው። ሲጀመር ስራው መቼም ቢሆን አይጠናቀቅም። እንኳን ይሄ አሁን እንኳን ረመዷን ላይ ያው የታወቀ ነው። ምንም ያክል ቀላል ቤት ቢሆን ምንም ያክል እንደው ስራ እንደው ያን ያክል አይደለም ቢባል ራሱ ረመዷን ላይ ጫና ይኖራል በሁሉም ቦታ። ስለዚህ ራሳችሁን ጠብቁ። ወላሂ ከምንም በላይ ምግብ ደግሞ ተመገቡ። የሚጠጣ ጁስ ነገር ምናምን ያኔ አሁን ይሄ ሁሉ እንደው ቁመው ለሚውሉ ልጆች፣ በተለይ ቁመው ለሚውሉ ልጆች ኩሽና ተገትረው ውለው በዛ ላይ ደግሞ የሚተኮስ ልብስ ይኖራል፣ ጽዳት አለ ምናምን። ሀቂቀተን ራሳችሁን ጠብቁ ማለት ነው። በተለይ ደግሞ ቁማችሁ ውላችሁ ልብስ ስትተኩሱ ያኔ መተኮሻ ኤሌክትሪክ ስለሆነ እንትን ደማችንን ነው የሚመጣው። በጣም ነው ሰውነት የሚጎዳው። ስለዚህ ራሳችሁን ጠብቁ። ምግብ እየበላችሁ ምግብ የምትሰሩ ልጆች እንኳን ያኔ ምግብ ስለሚሰራ ስለሚሸት ያን ያክል ምግብ አትደፍሩም። ግን ትንሽ ሳታበዙ ትንሽ ሲርባችሁ ትንሽ እያላችሁ ራሳችሁን ጠብቁ። እኛ የምናየው አንድ ጊዜ ቁጭ ብለን በቃ አፕታይታችን ሳያስፈልገው መቅረቱን ምናምን ነው። እንደዛ ከሆነማ በጣም ነው የምንጎዳው። እንደ የሆነ ህመም ቢመጣ ራሱ እኮ አንችልም እኮ። መቋቋም የምንችለው ምግብ ስንበላ ነው። ላያስፈልገን ይችላል፣ ብሉ ላይለን ይችላል ከድካም ጋር እንደዚህ ምግቦች ሲሰሩ ሲሸቱ ምናምን ይደክማል አውቃለሁ። ብሉ ማያስፈልግም። ነገር ግን ራሳችንን መጠበቅ ደግሞ የኛ ግዴታ ነው። እነሱ እኮ እኛ ብንታመም እኛ የሆነ ነገር ብንሆን እኮ ጥለው ለእኛን ትተው ሌላ ሰራተኛ ያመጣሉ። ምን ቸገራቸው? እድሜ ለብራቸው እንጂ እነሱ የሚያስጨንቃቸው ነገር የለም። ስለዚህ ራሳችሁን ጠብቁ። አብሽሩልኝ። ነገ ሌላ ቀን ነው። ያልፋል። ወላሂ የማያልፍ ነገር የለም። እኛ ሰላም ከሆን እኛ ደህና ከሆን ወላሂ ሁሉም ነገር ያልፋል። ግን አያልፍም የሚባለው ስንታመም በቃ መስራት ሳንችል ስንቀር፣ እንደ ልባችን መራመድ ሳንችል ስንቀር ያ ነው አያልፍም ብለን ማሰብ የምንችለው እንጂ እኛ ግን አልሐምዱሊላህ ረብል ዓለሚን ወላሂ ጤነኛ ሆነን እየሰራን ነው። ፈለግንበት እየሄድን እጃችን ደህና እግራችን ደህና። እኛውን ማመስገን ነው ያለብን። በእርግጥ በድካም መካከል ብዙ ነገሮች ሊሰሙን ይችላሉ። ግን ደግሞ አላህ ለሰጠን ነዒማ፣ አላህ ለሰጠን ጸጋው ረሕመቱ ወላሂ ማመስገን ግዴታችን ነው። ስራ በራሱ እኮ ወላሂ ዒባዳ እኮ ነው። ለምን መስራት ራሱ እየፈለጉ
ግን መስራት የማይችሉ አሉ። ማየት እየፈልጉ ማየት የማይችሉ አሉ። ሱብሃንአላህ። እኛ ግን ሁሉ ነገሩን ወላሂ አሟልቶ ሰጥቶናል። እና እህቶች አብሽሩልኝ፣ በርቱልኝ። ነገ ሌላ ቀን ይመጣል ብለን ተስፋ ማድረግ ነው። ያው ከአላህ ተስፋ አይቆረጥም። ላተቅናጡ ሚን ረሕመቲላህ፣ ከአላህ እዝነት መቼም ቢሆን ተስፋ አይቆረጥም። ስለዚህ አብሽሩልኝ ይላችኋለሁኝ የኔ ውዶች። በያላችሁበት ሰላማችሁ ይብዛልኝ። አላህ ይጠብቃችሁ። ስራውንም ሁሉ አላህ ይገዛችሁ፣ አላህ ያቀልላችሁ። ያው እንዳልኳችሁ ራሳችሁን ጠብቅ። ተወት፣ የሚታጠበውንም ተወት፣ የሚተኮሰውንም ተወት። ለራሳችሁ የተወሰነ 5 ደቂቃ 10 ደቂቃ ለራሳችሁ አረፍ ብላችሁ ለራሳችሁ ጊዜ ስጡ። ግዴታ ነው። ሀቂቃ ለራሳችን ካላወቅን ማንም ሰው አያዝንልንማ። እረፍቱ ሰዱ፣ ምግብ ብሉ፣ ጠጡ የሚለን ሰው የለም። ታውቃላችሁ፣ አረብ ሀገር ላይ ስራቸው ብቻ ይሰራላቸው። ይሄን አንጭ፣ ይሄን ውሰጂ ምናምን አለቀ። ይሄ ነው። ስለዚህ ለራሳችሁ ጊዜ ስጡ ላለውኝ። ያው እንደተለመደው እንግዲህ ተወሰነ ቪዲዮ ጋብዛችኋለሁኝ። አላህ ይጠብቃችሁ። በሌላ ቪዲዮ ደግሞ ኢንሻአላህ እስከምንገናኝ አብሽሩልኝ። ሰብሩ ሰብረን ጀሚላ። አላህ ሱብሓነሁ ወተዓላ ከታጋሾች ነውና ታጋሾች ያድርገን። ሶብር ይወፍቀን ያ ረቢ። የታገዘች ነፍስ ሁልጊዜም አሸናፊ ናትና አብሽሩልኝ እህቶቼ። ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله. زبير ابن العوام رضي الله عنه كنبي عليه الصلاة والسلام بالدربوች መሃል ግንባር ቀደም ሲሆን እስልምናን ቀድመው ከተቀበሉ የመጀመሪያዎቹ ሙስሊሞች መሃል አንዱና እስልምናን ከጠላት ለመከላከል የመጀመሪያውን ሰይፍ የመዘዘ ሙጃሂድ ነበር። ነብዩ عليه الصلاة والسلام ስለሱ ሲናገሩ ዙበይር የኔ ቅርብ ደጋፊ ነው ብለው ገልጸውታል። በየውም القيامة ታላቅ ደረጃ ቃል ከተገባላቸው የነብዩ عليه الصلاة والسلام ባልደረቦች መሃል አንዱ ነበር። የዑርዋ እናት አስማዕ የኸሊፋው አቡበክር الصديق ልጅ ስትሆን ነብዩ عليه الصلاة والسلام ከመካ ወደ መዲና የሚያደርጉትን ሂጅራ ሚስጥር ሙሉ መረጃ ካላቸው ሚስጥረኞች መካከል አንዷ ስትሆን ነብዩ عليه الصلاة والسلام ከምርጥ ወዳጃቸው አቡበክር الصديق رضي الله عنه ጋር በስውር ዋሻ ውስጥ በሚስጥር በተደበቁበት ስፍራ በየቀኑ የሚያስፈልጋቸውን ምግብና ስንቅ በማመላለስ ታላቁን ኺድማ አድርጋላቸዋለች። አሁን ማንሳት የፈለግነው ከዚህ በዲን ከተገራ አማኝ ከሆነውና ከተባረኩ ሙእሚን ቤተሰብ አብራክ ማለትም ከአባቱ ዙበይር ኢብኑ አልዓዋምና ከእናቱ አስማዕ ቢንት አቢ በክር መሃል የተወለደው ልጅ ስለ ዑርወት ኢብኑ ዙበይር ታሪክ ልናካፍላችሁ ነው። ዑርወት ኢብኑ ዙበይር በኢስላም አቆጣጠር በ22ኛው ዓመተ ሂጅራ ተወለደ። ይህም ነብዩ عليه الصلاة والسلام ካለፉ 12 ዓመት በኋላ 4 ሚስቶች አግብቶ 10 ወንዶችና 6 ሴት ልጆችን አፍርቷል። ከልጆቹ መሃል አብዱላህ በዘመኑ ከነበሩት ሙስሊሞች መሃል እጅግ ምርጥ የንግግር አዋቂ ሲሰኝ ሂሻም ኢብኑ ዑርዋ የተባለው ልጁ ደግሞ ታላቅ የሐዲስና የፊቅህ ትምህርት ሊቅ ነበር። ዑርዋ ታላቅ ባለ ሀብትና በጣም ቸር ሰው ነበር። ዑርዋ ልጁን አጣ፣ እግሩንም አጣ። በዚህ ጊዜ ሰዎች ሊያጽናኑት ይመጣሉ። ከነዚህ ሰዎች መካከል አንደኛው ሰውዬ አንድ አይን የለውም፣ አይንህን ምን ችግር ገጥሞህ ነው አሉት።
ታሪኩን ጀመረ። ጎሳዬ ከበኑ ዓባስ ጎሳ የዘር ሐረግ ነው። በዛ ጎሳ ውስጥ የኔን ሀብት ግማሹንም የተሰጠ የለም። የተንደላቀቀ ኑሮ ነበር የምኖረው። የተከበሩና አስደሳች ቤተሰቦችም ነበሩ። በአንዲት ክፉ ቀን ቤቴን ጎርፍ አጥለቀለቀው፣ ሙሉ ንብረቴን አወደመው፣ ቤተሰቦቼንም ጠራርጎ ወሰደብኝ። የምወዳትን ባለቤቴን፣ የምሳሳላቸውን ልጆቼን ጎርፍ ነጠቀኝ። ከዛ ሁሉ ልጅና ንብረት አንድ ሕፃን ልጅና አንድ ግመል ብቻ ተረፉልኝ። ያንን ጨቅላ ሕፃንና ግመል ይዤ ከሰፈር ወጣሁ። ድንገት ግመሉ አመለጠኝና አፈተለክ። ሕፃኑን ልጅ አስቀምጬ ግመሉን ተከተልኩት። ጥቂት እንደሮጥኩኝ የሕፃኑ ለቅሶ ከጆሮዬ ገባ። ወደ ልጄ እየከነፍኩ ተመለስኩ። ሕፃኑን ጭንቅላቱን ተኩላ ጎርሶ አንጠልጥሎታል። ላስጥለው ደከምኩ። የአብራኬን ክፋይ እያየሁት ተኩላ አናቱን ፈጥፍጦ በላው። ወደ ግመሉ ተመለስኩ። ለመያዝ ስሞክር በርግጫ ዓይኔ ላይ አቀመሰኝ። መሬት ተዘርሬ ወደቅኩ። ጎኔ ተሰበረ፣ ዓይኔም ጠፋ። ይኸው በአንድ ቀን ሙሉ ቤተሰብ፣ ሙሉ ሀብትና የዓይን ብሌኔን አጥቼ አልሐምዱሊላህ ደስተኛ ሆኜ እየኖርኩ ነው አለና ታሪኩን ተረከላቸው። ሱብሓነላህ፣ ዱንያ ፈተናዋ ብዙ ነው። መንገዶቿ ሁሉ እሾሃማና ወጥመዳማ ናቸው። ታዲያ ብልህ ሰው ሙሲባ በገጠመው ጊዜ በመታገስ አጅሩን ይፈልጋል። የዋህ ሰው ደግሞ ሙሲባ ሲገጥመው ከመንገድ ይወጣና ከሁለት ያጣ ድሃ ሆኖ ይቀራል። እንደ መሬት ቻይ የለም፣ ሁሉን ነገር ትችላለች። ከእኩይ እስከ ክፉ፣ ከመናጢ እስከ ከሃዲ ሁሉን ነገር ትሸከማለች። ተሸክማ ዝም ትላለች። እየረገጧት፣ ወንጀል እየሰሩባት፣ እያጠፉባት ዝም ብቻ። ዝምታን የመሰለ ነገር የለም። በተለይ መግባባት በከበደበት ቦታ መቻልን የመሰለ ነገር የለም። በተለይ መናገር ነገር በሚያባብስበት ቦታ ላይ ለሚወረወርበት ድንጋይ ቁብ ሳይሰጥ በዓላማው ቀጥ ብሎ የሚጓዝ ብዙ ርቀት ይሄዳል። በተለይ በዚህ ዘመን ወደፊት የመጓዝ ትልቅ ዓላማ ያለው ሰው የሚወረወርበትን ቀስት ሁሉ መቋቋም የሚችል ሰፊ ደረትና ጠንካራ ትከሻ ሊኖረው ግድ ይላል። ትዕግስት መራራ ብትሆንም ፍሬዋ ጣፋጭ ነው። ነገሮች ሲከብዱ፣ ፈተና ሲበዛ፣ የምትኗኗረው ሰው ሲጠፋ ከሰው ራቅ። ራስህን አግልል። ዝም በል። አትስማ፣ አትናገር፣ አትመልስ። መመለስ ካለብህም በስነ ምግባርህ ብቻ መልስ። ዝም በል። ነቢያችን ዓለይሂ ሰላቱ ወሰላም ብዙዎችን የማረኩበትና ያስከበሩበት ትልቁ መሳሪያቸው ባህሪያቸው ነበር፣ ስነ ምግባራቸው። ብዙውን ጊዜ ዝም ይላሉ፣ ይታገሳሉ። መናገር የግድ በሆነበት ቦታ ላይ ብቻ ይናገራሉ። ንግግርህ ያምር ዘንድ ጸባይህ ይመር። ሰዎች ይከተሉህና ይቀበሉህ ዘንድ የነቢዩን ዓለይሂ ሰላቱ ወሰላም ባህሪ በአንተ ላይ ይዩ። ባህሪ ይናገራል፣ ይከራከራል፣ ይገልጻል፣ ያስረዳል። ታገሽ፣ ያልፋል።
ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው፣ እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጢ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ፣ ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሽ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሽ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ፣ እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። ኢላሂ ዱዓችንን ማሳመር ባንችል እንኳ ሐጃችንን አንተ ታውቃለህ። ምላሳችንን ቢንተዋትብም ሐሳባችንን ትረዳለህ። አንደበታችን ቢተሳሰርም ምኞታችንን ታውቃለህ። የቱን ያህል ብናስመስልም ውስጣችንን ታነባለህ። ከኛ ጉዳይ ካንተ የተደበቀ ምን ነገር አለ? ብናሳይህ ባናሳይህ ምን ይሳናሃል ጌታዬ? ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪ። ኦሜ ደጌ ክብሬ ናት ማረጌ፣ ኦሜ ሽታ አንቺ ያላህ ስጦታ